አማኝ የበዛባት ሀገር ለማንም አትመችም። አዲስ አበባ ላይ ለአንድ ተማሪ 7 ሚሊዮን ብር የሚያስከፍል ትምህርት ቤት እንዳለ ታውቃላችሁ? አባዬ አክስቴ እኮ 600 ብር ሰጠች። 600 ብር አክስቴ ሰጠች። አክስቴ በጣም ትወዳል። ግን እኔ ምን ታየኝ መሰለህ? ይሄ ብር ላንተ መጥፊያ ሊሆን ይችላል። ገባህ? ስለዚህ እኔ ጋር ተቀምጦልህ እኔ እየቆጠብኩኝ ብሰጥህ ነው የሚሻለው። ኧረ አባዬ እኔ እኮ ትልቅ ልጅ ነኝ፣ መቆጠብ ምናምን ይችላል። እሱን ሳላቀረች አይደለም ግን እኔ እየቆጠብኩኝ አንተ ባንዴ ልታጠፋው ትችላለህ፣ አልባሌ ቦታ ልታውለው ትችላለህ። ስለዚህ እኔ ጋር አስቀምጠውና ስፈልግ ከሱ ላይ እየቀነስኩኝ እሰጥሃለሁ። አይዞህ የኔ ልጅ፣ ችግር የለውም። ሄሎ በርገር እንብላ። ኧረ አለኝ ብር፣ በቃ እናዋጣለን። እሺ አባይ 200 ብር ስጠኝ። ትናንት ከሰጠሁልኝ 200 ብር የምን ብር? አማኝ የበዛባት ሀገር ለማንም አትመችም ትለናለች። እስኪ ሐሳቧን አዳምጡና ኮሜንት ላይ የእናንተን ሐሳብ አስቀምጡልኝ። ታዲያ በጨዋ ደንብ ይሁን እነሆ ከባድ ሚስጥር ላወጣ ነው። ይህንን ቪዲዮ ሪፖስት በማድረግ ጀምሩት። ጥንታዊ ኢትዮጵያውያን እናትና አባቶች ሊያስረክቡን የፈለጉት ኢትዮጵያ መንፈሳዊ ናት፣ ስጋዊ አይደለች። ልድገመው። ጥንታዊ ኢትዮጵያውያን እናትና አባቶች ሊያስረክቡን የፈለጓት ኢትዮጵያ መንፈሳዊ ናት፣ ስጋዊ አይደለችም። አዎ ስጋችንን የምናመቻመችበት ሳይሆን ለቅዱስ መንፈስ የተገዛ ማንነት ያለበት ሀገር ነበር ሊያወርሱን የሞከሩት። ለዛ ነው ቅድስት ኢትዮጵያ ሲሉ የሰየሟት። የሰው ልጅ ሁሉን ሊያግበሰብስ፣ ሊያጋብስ፣ ሊያካብት እንደፈቀደው እንዲሆን ሳይሆን ሁሉን የፈጠረውን የአምላክን ባህሪ በተፈጥሮ ውስጥ በመረዳት ከነፋስ፣ ከፀሐይ፣ ከዝናብ፣ ከአየር፣ ከእጽዋት፣ ከእንስሳት፣ ከፍጥረታት ተመራምረውና አጥንተው በጠልፎ መጣል ላይ ሳይሆን በህብረት ላይ የተመሰረተ ስብዕናና ፍልስፍና ያላት ሀገር። ስለ የትኛዋ ኢትዮጵያ ነው የምታወሪው እንደምትሉኝ እርግጠኛ ነኝ። ለእኛ ለከተሜዎች ለምንድን ነው ኢትዮጵያ ግራ የምታጋባን ነው? የወላጆቻችን ትርክትና እሴት ሌላ፣ ማንነት ሌላ፣ የተከበረ የተቀደሰ የተለካ፣ የኛ የተማርነው ሌላ፣ ስለ ቁጠባ፣ ስለ ሀብት፣ ስለ ንግድ ሌላ፣ እየኖርን ያለነው መንገድ ሌላ፣ ዓለም እየኖረበት ያለበት መንገድ ደግሞ ሌላ። ነገር ግን ከዘመን አቆጣጠሯ እስከ ቋንቋ እስከ ፊደሏ እስከ ህይወት መርዋ ይህቺ የተቀደሰች ሀገር ቅድስት ሀገር ኢትዮጵያ ማነች? እስቲ ወደፊትና ወደኋላ። ይህንን ሚስጥር ማወጋችሁ በአንድ ታሪክ ላይ ተመስርቼ ነው። ይህቺ ከጎኔ የቆመችው ፕሮፌሰር ናት። ይህቺ ፕሮፌሰር አንድ ቃልን ትለኛለች። እኔ የኢትዮጵያ ኦርቶዶክስ ቤተክርስቲያንን አልወዳትም ማለችኝ። ቱ ቢ ኦነስት I do not like Ethiopian. ታዲያ በባንዲራዬ ቀለም የለየችኝ ፕሮፌሰር ለምን እንደጠላችኝ ልነግራችሁ ነው። አማኝ የበዛባት ሀገር ለማንም አትመችም ላማኙ ካልሆነ በቀር። እንዴት? እውነተኛ አማኝ ከበዛ ሁለት አካላት አይጠቀሙም፣ መንግስትና ባለሀብት። እንዴት? ሃይማኖት ያለባት አላልኩም፣ የአማኞች ብዛት፣ እውነተኛ አማኞች ብዛት ያለባት ሀገር ኢኮኖሚውን አትጠቅምም። እንዴት እንበል? ኢትዮጵያን ኦርቶዶክስ ቤተክርስቲያን ምንድነው አስተምህሮቷ? ጾም፣ ጸሎት፣ ስግደት፣ በስርዓት መኖር በልኬት። ይሄ ለማን አይመችም? ለኢኮኖሚው አይመችም። ምን ማለት ነው? ለምሳሌ ጾምን እንመልከት። የጠዋት ካፌ አገልግሎት በየ5 ሜትሩ የተቀመጠው የጀበና ቡና ካፌና ቁርስ ቤት ገቢ ይቀንሳል። በተዘዋዋሪ የግብር ገቢ ምን ያደርጋል? ይቀንሳል ማለት ነው። በቂ ጊዜ ካለው ሰው የራሱን ምን ያደርጋል? ምግብ ያበስላል፣ የራሱን ቅመም ይፈጫል፣ የራሱን ወተት ያፈላል፣ የራሱን ቡና ይቀቅላል። የታሸገ ቡና፣ ወተት፣ እንዶሚን ምናምን አይበላም። ስለዚህ ለማን አይመችም? በሰፊው በብዛት የሚያመርቱት የቡና አምራች እንበለው የእንዶሚና የሆነ ነገር የሚያመርቱት አካላት አይመችም። ሰው ራሱን በራሱ ከቻለ አይመችም። ሁለተኛ እውነተኛ አማኝ ከበዛ የምሽት ህይወትና መዝናኛ ሆቴል፣ አርብና እሮብ የጾም ወቅት የጾም ከ250 በላይ ያሉ የአጽዋማት ቀናት መጠጥ ፋብሪካው ገቢው ይቀንሳል። ማን አይመቸውም? አምራች ኃይል። ሆቴል ይዞ የሚዳራው ሰው መጠን ይቀንሳል። ለምን? የጋብቻ ቅድስና፣ ከዝሙት መቆጠብ፣ ከስካር መቀነስ፣ ዘፈን ኃጢአት ነው፣ ዳንኪራ፣ ጭፈራ፣ እነኚህ ሁሉ ሴተኛ ዳሪነት ይቀንሳል። ይሄ ማለት ኢንፎርማል ኢኮኖሚ ይጠፋል ማለት ነው። ይሄንን ማን አይመቸውም? ሁለት አካላት፣ መንግስትና አምራች ኃይላት። ሶስተኛ በሃይማኖታዊም ይሁን በባህላዊ ስርዓት ጠጅና ጠላ፣ ቦርዴና አረቄ ከቤት ውስጥ ከወጣ በጅምላ መጠጥ የሚያመርቱት አይመቻቸውም። ገበሬውን ራሱ አርሶ ራሱ ምግብ ችሎ ወይም ደግሞ የራሱን ልብስ ከጠለፈ፣ የራሱን ጫማ ከሰራ፣ የራሱን ከብት ካረደ ከበላ፣ የራሱን መጠጥ ከጠጣ ገንዘቡን የገበሬውን ገንዘብ የህዝቡን ገንዘብ አትቀምሰውም። የራሱን ቤት ራሱ በዘራው ሳር አጭዶ ሳር ክዳን አድርጎ የራሱን ቤቶች ከሰራ በራሱ ከብቶች እበት ከለቀለቀ ማን ሲሚንቶውን፣ ቀለሙን፣ ታይልሱን፣ ፌሮን ማን ሊገዛ ነው? ማን ሊገዛ? አምራች ኃይል ምን ያደርገው? አይመቸውም። ግብር ሰብሳቢ አካል አይመቸውም። ለማንም አይመችም።
ስለዚህ ይህ ትስስር መላላት አለበት። እንሂድ ደግሞ ወደ ውበትና ጌጣጌጥ ኢንዱስትሪው። እውነተኛ አማኝ ከሆነ ቀለሙን፣ ዊጉን፣ ሊፕስቲኩን፣ ጌጣጌጡን ልክ እንደኔ ከንቱ ያልሆነው አይገለገልም። ለምን? በአማኙ በኩል ይህ ነገር የተከለከለ ነው። በስርኩል ብቻ የምትዋብ ሴት ባለችበት፣ ከከብት በናጡት ቅቤ የሚዋብ ጸጉር ባለበት ማን ፕሮዳክቶቹን ሁሉ ሊገዛ ነው? ስለዚህ አምራች ኃይል ምን አያደርግም? አይመቸውም። ከዛ ነገር ውስጥ ግብር የሚያገኘው አካልም አይመቸውም። አማኝ ከበዛ ኢንሹራንስ እና ቁጠባ ብለህ የህዝቡን ገንዘብ አትወስደውም፣ አታገኘውም። ምክንያቱም መርሁ እግዚአብሔር ያውቃል። ዘመናዊ ፋይናንስ ላይ ግድ የለውም። የህይወት ቀላልነት፣ ሚኒማሊስት፣ የመንፈሳዊ ህይወት ጥልቅ ዓላማ ስጋዊ ምቾት ሳይሆን የነፍስ ድህነት ነው። ውድና ዘመናዊ ቤት፣ ጌጣጌጥ፣ መኪኖች መቀየር ፍላጎቱ አነስተኛ ነው። ስለዚህ ትርፍ ገንዘብ በጠቅላላ ወዴት ይሄዳል? ለምጽዋት፣ ለዝክር፣ ለቤተክርስቲያን ህንፃ ከዋለ ገንዘቡን አትነካውም። አማኝ በዝቶ አጽዋማት ከተከበረ ሰርጉ፣ ልደቱ፣ ድግሱ፣ ፎቶ፣ ቪዲዮ፣ ኬኩ፣ የማሽን ግብአቱ፣ ኢቬንት ኦርጋናይዘሩ ከዘይቱ ጀምሮ እስከ ዲኮሩ፣ እስከ ሙሽራው ሱፉ፣ እስከ ቀሚሱ ሁሉም ነገር ይቀዘቅዛል። ስለዚህ ለማን አይመችም? ለግብር ስብሰባና ለአምራች ኃይሉ አይመችም። ይሄን ብላና እናት ብላ ደግሞ ሃይማኖቱ ይከለክላል። ታዲያ ይሄ ለአምራች ኃይሉ ችግር ነው። አሳማውን፣ ፈረሱን፣ አህያውን፣ ጊንጡን፣ እባቡን አልበላም ይላል። ሃይማኖቱ ይከለክላል። ሸኮና ክፍት፣ ሸኮና ድፍን። ስለዚህ ይህ ለማን አይመችም? ለአምራች ኃይሉና ትርፍ ለማግኘት ግብር ለማግኘት ለሚፈልገው አካል አይመችም። እንቀጥል ደግሞ ለኪራይና ለንግድ። የቤቱ ባለቤት አማኝ ከሆነ ለባር፣ ለቁማር ቤት፣ ለዝሙት አላከራይም ይላል። ይሄ በተዘዋዋሪ ማንን ይነካል? ኢኮኖሚውን። ደርሶ ደግሞ ሰንበት ሲመጣ ቤተክርስቲያኗ ምን ታስተምራለች? ናግባ፣ ከየት ከኪዳን ከቅዳሴ የታመመውን ጠይቅ፣ የወለደውን ጎብኝ። ታዲያ የተከፈተው ፓርክ፣ ፊልም ቤት፣ መጠጥ ቤት ማን ገንዘብ ሊያወጣበት ነው? አትመችም። ቀነቀኝ፣ ደከመኝ፣ ጊዜ ተረፈኝ፣ ምን ላድርግበት? ሂድ ወደ ገዳም ሂድ፣ ዘመድ ጠይቅበት በአክፍሎት፣ ወደ ክርስትና እናት፣ ወደ ክርስትና አባት። ገንዘብን ወደ ቤት ወደ ቤተሰብ አውልበት። ነገር ግን አሁን ወዴት? ወደ ሪዞርት ሂዱ። አይመችማ። ወደ ሪዞርት ወደ ገዳም የነበረው አይሆንማ። ገንዘብ ጥቅም የለውማ። አማኝ ከበዛ ለሙዚቃ አልበም፣ ለኮንሰርት፣ ለቲያትር ትኬት 24 ሰዓት ለካፒታሊዝም ፈረቃ አትመችም። ባህላዊ መንፈሳዊ ፈውስ ካላት የራሷ ካላት ጸሎት፣ ጸበል፣ ዘመናዊ ሕክምና ደንበኛ ይቀንሳል። የሞዴሊንግ ኢንዱስትሪ ፋሽን ይቀንሳል። የሽቶ ይቀንሳል። ባሪቲና በማጥንት የምትዋብ ሴት ካለች የኮስሞቲክስ የስኪን ኬር ምርት ካልተገዛ እንዴት አድርጎ ግብር ይሰበሰባል? የኦርቶዶክስ መመሪያ ሰልፍ ኮንትሮል ባለው መርካት ኮንቴንመንት። በቃ ይሄ አይመች። ጤፍ፣ ገብስ፣ ስንዴና በቆሎ ራሱ አምርቶ ራሱ በሙቀጫ በእጅ ከፈጨ፣ በርበሬ፣ ሽንኩርት፣ ነጭ ሽንኩርት፣ እርድ፣ አትክልት በቤቱ ከዘራ አልፎም ደግሞ ወተትና አይብ፣ እርጎና እንቁላል፣ ከብትና ዶሮ ቅቤውን በቤቱ አርብቶ ካነጠረ፣ ጠላና ጠጅ፣ አረቄና ቦርዴ፣ አሬራ በራሱ ጌሾና ማር ከተጠቀመ፣ ጥጡን ፈትሎ በእንዝርቱ ሸማ ከሰራ፣ ነጠላ፣ ጋቢ፣ ቡልኮ ከሰራ፣ ቆዳ ልጦ አልጋ፣ ኮርቻ፣ ጫማ ካደረገው፣ ሸክላ አፈር ጠፍጥፎ ምጣድና ድስት፣ እንስራና ጋን ጉልቻ ከሰራ፣ አልጋ፣ ወንበር፣ ሞፈር፣ ቀንበር፣ ሰፌድ፣ መሶብ፣ ቅርጫት ከሰራ፣ የደቦ ወንፈል ባህል ይዞ የጋራ ቤት ከገነባ፣ ከተረዳዳ፣ በባህል ሕክምና ስርና ቅጠል በጥሶ ከበሽታ ከዳነ፣ በመንፈሳዊ ጸበል አእምሮ ጤና ካገኘ፣ ከውጭ ኢኮኖሚ ነፃ የሆነ ማህበረሰብ ሊፈጠር ነው። እነሱ ያመረቱትን ሁሉ የመገብየት ግዴታ እንደሌለበት ማህበረሰቡ ሊሰማ ነው። ኮንሱመሪዝም የማይፈልገውን ነገር ሁሉ መግዛት እንዳለበት ማመኑን ሊያቆም ነው። አብዝቶ ማትረፍ የፈለገ አካል ይቺ ቅድስት ኦርቶዶክስ ቤተክርስቲያን እስካለች ማትረፍ አይችልም። ለዚህ ነው ያቺ ምሁር ፕሮፌሰር ይችን ቅድስት ኦርቶዶክስ ቤተክርስቲያን የጠላቻት። የዚህ ሁሉ ህብረት፣ የዚህ ሁሉ እውቀት፣ የዚህ ሁሉ ትውፊትና እሴት ማንነት ያለው ማህበረሰብ መገንባት ምንጭ በመሆኗ ምክንያት። እናማ ጥንታዊ ኢትዮጵያውያን ሊያወርሱ የሞከሩት ኢትዮጵያ መንፈሳዊ ናት። በህብረት፣ በጥምረት፣ በፍቅር፣ በመተሳሰብ ጠልፎ ጥሎ በማለፍ ሳይሆን አንድ ላይ በማደግ የደቦ ስራ ነበር፣ የደቦ ፍርድ ሳይሆን። እና ይህንን ለማለት ፈልጌ ነው። አቤት አቤት! እስካሁን ቁጭ ብላችኋል አላችሁ፣ ግን አላችሁ የእውነት። አዲስ አበባ ላይ ለአንድ ተማሪ 7 ሚሊዮን ብር የሚያስከፍል ትምህርት ቤት እንዳለ ታውቃላችሁ? 7 ሚሊዮን! ዛሬ አዲስ አበባ ላይ የሚገኙ 4 ውድ ትምህርት ቤቶችን ነው የምነግራችሁ። ከአራተኛው እንጀምራለን። ትምህርት ቤቱ ካምብሪጅ ትምህርት ቤት ሲሆን ለኬጂ ተማሪዎች 980 ሺህ ብር በአመት፣ 12ኛ ክፍል ስትደርሱ ደግሞ 1.7 ሚሊዮን ብር ያስከፍላል። በሶስተኛ ለአመት ደረጃ ላይ ያለው ሊሴ ገብረ ማርያም ነው። ይሄ ትምህርት ቤት 12ኛ ክፍል ላይ ስትደርሱ እስከ 1.8 ሚሊዮን ብር በአመት ያስከፍላል። ሁለተኛው ጀርመን ኤምባሲ ትምህርት ቤት ሲሆን ለኬጂ ተማሪዎች 1.4 ሚሊዮን ብር፣ ሃይ ስኩል ላይ ላሉ ተማሪዎች ደግሞ እስከ 2 ሚሊዮን የሚጠጋ ብርን ያስከፍላሉ። በመጀመሪያ ደረጃ ላይ ያለው ኢንተርናሽናል ኮሚኒቲ ስኩል ነው። ከኬጂ እስከ 4ኛ ክፍል ላሉ ተማሪዎች 2.7 ሚሊዮን ብር ያስከፍላሉ። ሃይ ስኩል ስትደርሱ ደግሞ ከ6 እስከ 7 ሚሊዮን ብር ያስከፍላሉ። እስኪ ወላጆች እናንተ ልጆቻችሁ
ልጆቻችሁን እዚህ ትምህርት ቤት ታስተምራላችሁ? ሀሳባችሁን ኮሜንት ላይ አሳውቁ። ለሌሎች ወላጆችም እንዲሆን ተመጣጣኝ ዋጋ የሚያስከፍሉ ጥሩ ትምህርት ቤቶችን ኮሜንት ላይ አጋሩ። 6 እስከ 7 ሚሊዮን ብር ኢሳዙን ልሙቆ መሰለኝ። አሁን ይሄ ቤተሰብ ሲያይ ካለው ምን ችግር አለው ሚል አለ። ስኮላር አግኝቶ የሚሄድ ከሆነ ምን ችግር አለ ሚል አለ። እኔ አሁን ብሩ ኑሮኝ እንደዚህ ባስብለት በቃ ካለው እኔ ራሱ ምን ችግር አለው ምን አይነት ሞመንት ላይ ይደርሳል። 6 ሚሊዮን ጌታ ሆይ ድረስልኝ ዲልሆን ነው። እናንተ ግን ታስተምራላችሁ? የምር እንደዚህ እያወጣችሁ ታስተምሩ አላችሁ? ግን እንደው ቢኖራችሁ ታስተምራላችሁ? ምን አገባኝ አንጂ ምን ሆነሽ ደግሞ ወጥቶኝ ዛሬም ምገባበት ባጥር ሁላ ዘልዬ ማለት ነው ብገባ ምን አግኝተህ ነው ደግሞ ገረዝ ነው እንዴ? ሚስት ነግራኝ የለ እንዴ? እቃው እኮ ተደብቆበት ማለት ነው። እንደ ቪኖ ከፍቶ እኮ ነው የሚሸነው። ከዚህ ላይማ ቀንሰ ኃጢያት ውስጥ መግባት የለብህም ብራዘር። እንደደመርከው እንደ ሙዝ እያላትክ እንደ ደብተር እየገለጥክ መሽናት ነው የሚሻልህ። እንትን አላውቅም መሰለህ እንደ ቂጥን ስትመታ አይደል እንዴ እንትን የምወጣልህ ጫማ ይለካካል እንዴ? ከፈለክ ያናቤልን መጠየቅ ትችላለህ ብራዘር። ሸርቺ ስጨርስ ማለት ነው እንደዚህ ጋራ ነው ቆሜ የምገለው። ድንቂም ሲጋራ እየገቡ ነው። አጨብጭብ አንተ ቀና ባል እንዴ መጀመሪያ አታርግልኝ፣ ለሰው አሳያችሁኝ። ቀና አርግ ለሰው አሳያችሁ አለች። አንቺ ይሄው ይሄው አግብቻለሁ እንኩ ወደ እሷ እንጂ ወደኛ ለምን እሺ እንካ አርግልኝ አለች። አይ ወደ እሷ ያት ወደ ተቅዶም ያሰይ ሳልሳማት አሸታታት አልሳማት። እሺ አመሰግናሽ። ተጫወቱ እሺ አንቺ ብለን ያርግልኝ። እሺ ቤቢ ይሄው እኔም አግብቻለሁ። ያልሰማችሁ ስሙ። ይሄው በቃ አርግልኝ በቃል በቃ እንካ እሺ ወደ እሷ ያት ወደኛ ምን ያደርጋል? ምን ላደርግ ነው? ወደ እሷ አልሳመች ግልጽ በዚህ እንደ ተሳሳቱ ፊርማ ላይ ናቸው። ፊርማ እያስገቡ ነው። ለምን ያስፈለገ? እሺ ይሁን ፊርማ አንቺን ፈርም። ለማልስት ለሷ ነው ለኛ ልሰጠን ነው እንደኛ መተን እንፈርምላት። ከውጪ ሄዶ ነው የፈረመላት። ስክሪፕቶ ራሱ የዶሮ ባሊ ያለው የዶሮ ጭራ አለው እና በዶሮ ጭራ ነው የተዘጋጀው። አሁን እንደ የምን አሻራ ነው ደግሞ? አሻራ እየሰጡ ነው። በልብ ቅርጽ መካከል ነው መሰለኝ። እቺን ይወዳል አዲስ በልብ ስታይል ዳንስ በዛ ላይ ነው። የት ላይ ነው? እዚህ ነው። አንድ ላይ ፈርም። እጅ ለእጅ ተያዙ፣ ተጨናነቁ፣ ወንበሩን አጨናነቁት ለሁለት። እኔ አሁንም ፈርማለሁ። አንተና ፈርምና ያንተን ንብረት እዚህ ጋር ንብረትን ሁላ ፈርም። ንብረት ገልጭ ኑላሊን ወደኛ ለምን ያያይሱ? እዚህ ውስጥ የቀረው ነገር አለ እንዴ? እዛት ፈርም በጎን ይገባ። አንተ አልጨረሳችሁም? እኔ ወደ ቤቴ ልሄድ ነው። አልጨረሳችሁም? ጨረሰ